ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን ለጥፋት ቡድኑ ሊተላለፉ የነበረ ቤንዚን እንዲሁም መድኃኒት በቁጥጥር ስር ዋለ። የፋኖ ቡድን ለእኩይ ተግባር ሲጠቀምባቸው የነበሩ ተሽከርካሪዎች በቁጥጥር ስር ውለዋል። ዝርዝር ዘገባውን ይዘንላችኋል። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው ተነገረ። ሌላኛው ርዕሰ ጉዳያችን ነው። ከውጭ በሜዲትራኒያን ባህር ከ70 በላይ ስደተኞች ህይወት ማለፉ ተገለጸ። ቀደም ብለን ያሻገርናችሁ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ካጠናቀርናቸው መረጃዎቻችን መካከል አበይት ነጥቦቻችን ናቸው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። እስከዛው ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ተጠብቁን ዘንድ ያክብሩ ግብዣችን ነው። በተዋበችውና ለመኖሪያ ምቹ በሆነችው ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር ከ7 እስከ 30% ቅናሾች ያሉትን በተጨማሪም 50% የባንክ ብድር የተዘጋጀላቸውን ዘመናዊና ቅንጡ የመኖሪያ መንደር ሁለተኛ ፌዝ ለሽያጭ አቅርበናል። የምንሸጥሎ ቤት ብቻ አይደለም፣ ደህንነቱ የተጠበቀ ጥሩ ማህበራዊ ህይወትን የምትመሰርቱበት ልጆቹ ከኩዮቻቸው ጋር ርቀው የሚያድጉበት ሰፊ የመኖሪያ መንደርም ነው። የዚህ ወርቃማ ዕድል ተጠቃሚ ለመሆን ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። አጋቾች በቁጥጥር ስር መዋላቸው ተገለጸ። በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ ከርከር ቀበሌ ከጎንደር ሁመራ በመጓዝ ላይ የነበረ አሽከርካሪና አግተው ለመሰወር የሞከሩ ይለፍ ምህረት እንዲሁም አማረ መሰላሌ የተባሉ አጋቾች በአካባቢው ማህበረሰብና ጸጥታ ኃይሎች ትብብር እጅ ከፈንጅ በቁጥጥር ስር ውለዋል። ታጋቹም ምንም አይነት ጉዳት ሳይደርስበት ማስለቀቅ መቻሉም ነው የተገለጸው። ለጥፋት ቡድኑ ሊተላለፍ የነበረ ቤንዚንና መድኃኒት በቁጥጥር ስር ዋለ። በምስራቅ ጎጃም ዞን 2 እጁ እነሴ ወረዳ ከቀራኒዮ ወደ ሰዴ ካርነዋሪ ለጥፋት ቡድኑ ሊተላለፍ የነበረ 540 ሊትር ቤንዚንና ከ40 ኩንታል በላይ እህል በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ሞገስ አሰለፈ ተናግረዋል። የጥፋት ቡድኑ እየተወሰደበት ያለውን እርምጃ ተከትሎ ሁሉ ነገሩን እያጣ ነው ያሉት ኮሎኔል ሞገስ አሰለፈ ሌላው ከሞጣው ወደ ሰማች የተባለ ቦታ ሊተላለፍ የነበሩ መድኃኒቶች፣ የሕክምና መገልገያ ቁሳቁሶች መያዙንም አስረድተዋል። ዘገባው የእዙ ህዝብ ግንኙነት ሚዲያ ነው። የጥፋት ቡድኑ ለእኩይ ተግባር ሲጠቀምባቸው የነበሩ ተሽከርካሪዎች በቁጥጥር ስር መዋላቸው ተነገረ። የሀገርን ሰላምና የህዝብን ደህንነት ለማረጋገጥ ሌት ተቀን እየተጋ የሚገኘው የ11ኛ እዝ 1 ኮር በደቡብ ወሎ ዞን መቅደላ ወረዳ 22 ቀበሌ ለአማራ ህዝብ ቆም ያለው የሚለው ቡድኑ ከህዝብ ዘርፎ ለጥፋት ተግባር ሲጠቀምባቸው የነበሩ ተሽከርካሪዎችን በቁጥጥር ስር እንዲውሉ መደረጋቸውን የአንድ ክፍለ ጦር አዛዥ ኮሎኔል ከበደ ካኒዶ ገልጸዋል። ቡድኑ የህዝብ ተቆርቋሪ ነኝ ያለ ቢምልም እንኳ በተግባር ግን ያርሶ አደሩንና ነጋዴውን በማስገደድ የኑሮ መሰረት የሆኑ ንብረቶችን ሲዘርፍ መቆየቱን ተናግረዋል። አዛዡ እንዳሉት ሰራዊታችን በወሰደው እርምጃ ለጥፋት ቡድኑ እንቅስቃሴ እንደ ትልቅ አቅም ይጠቀምባቸው የነበሩ ተሽከርካሪዎችን መያዙን የቡድኑ የሎጂስቲክስ ሰንሰለት ክፉኛ እንዲበጣጠስ አድርጎታል ብለዋል። የአካባቢው ነዋሪዎች በበኩላቸው ሰራዊቱ ላደረገው ፈጣን ደራሽና የህዝብ ንብረት ለማስመለስ ለከፈለው መስዋዕትነት ያላቸውን አድንቆት ገልጸውም እንደ ከዚህ በፊቱ ሁሉ የሚያደርጉትን የጀግንነት ተግባር አጠናክረው እንደሚቀጥሉ አስታውቀዋል። ዘገባው የእዙ ሰራዊት ስነ ልቦና ግንባታ ነው። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው ተነገረ። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችልም ተስፋ ተጥሎበታል። ከመጋቢት 19 እስከ 23 ባሉ ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጀት ነዳጅ የጫኑ መሆናቸውን ካፒታል ለመረዳት ችሏል። ይህ በእንዲህ እንዳለም ዓለም አቀፉ የገንዘብ ድርጅት IMF የምስራቅ አፍሪካ ሀገራት በባህረ ሰላጤው አካባቢ ባለው ውጥረት ምክንያት አሁንም ለከፍተኛ የኢኮኖሚ ችግር ተጋልጠው እንደሚቀጥሉም አስጠንቅቋል። እንደ IMF ትንታኔ ከሆነም በባህረ ሰላጤው የሚታዩ አለመረጋጋት የንግድ ልውውጥን
በማስተጓጎልና የጭነት ዋጋን በመጨመር በቀጠናው ሀገራት ላይ የዋጋ ንረት ሊያስከትል ይችላል ብለዋል። በሰባተኛው ጠቅላላ ምርጫው ሀገርን የሚያሻግር ሐሳብ ያለው የፖለቲካ ፓርቲ ለመምረጥ የመራጭነት ካርድ መውሰዳቸውን የአምቦ ከተማ ነዋሪዎች ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛ ጠቅላላ ምርጫ በሀገር አቀፍ ደረጃ በመጪው ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ማሳወቁ ይታወቃል። ተጨማሪ አለን። ቦርዱ ቀደም ሲል ያወጣውን የምርጫ ካርድ የመውሰጃ ጊዜ ሰሌዳ እስከ ሚያዝያ 14 ቀን 2018 ዓ.ም ማራዘሙ ይታወሳል። ኢትዮጵያ ዜና አገልግሎት ያነጋገራቸው የአምቦ ከተማ ነዋሪዎች ዲሞክራሲያዊ መብታቸውን በመጠቀም ለሀገር ሰላምና ልማት መቀጠል የተሻለ ሀሳብ ያለውን የፖለቲካ ፓርቲ ለመምረጥ ካርድ መውሰዳቸውንና በተለያዩ መንገዶች የሚደረጉ የምርጫ ክርክሮችን እየተከታተሉ መሆናቸውንም ገልጸዋል። ከነዋሪዎቹ መካከል ወይዘሮ ኦናልቱ ባንቲ በምርጫው የሴቶች እኩልነትና ነጻነትን ለማስከበር የሚሰራ የፖለቲካ ፓርቲ ለመምረጥ የሚያስችላቸውን የምርጫ ካርድ ወስደዋል። ኢትዮጵያን ወደ ተሻለ ምዕራፍ ያሸጋግራታል የሚሉትን ፓርቲ ለመምረጥ የምርጫውን ዕለት በጉጉት እየጠበቁ መሆኑንም ተናግረዋል። በምርጫው በንቃት በመሳተፍ ለሀገራዊ እድገት የበኩላቸውን ለመወጣት የሚያበቃቸውን የመራጭነት ካርድ መውሰዳቸውን የገለጹት ደግሞ ሌላኛው ነዋሪ አቶ አበበ በቃና ናቸው። እንደ ሀገር የተጀመረውን ልማት ለማስቀጠል ሁሉም ሰው በተሰጠው ተጨማሪ ቀን የመራጭነት ካርዱን እንዲወስድም ከልምዳቸው መክረዋል። ዲሞክራሲያዊና የበለጸገች ሀገርን ለመገንባት በምርጫ ሂደት መሳተፍ የዜግነት ግዴታ ነው ያሉት ደግሞ ወይዘሮ ሳራማሞ ናቸው። ምርጫው ሰላማዊና ፍትሃዊ እንዲሆን የድርሻቸውን እንደሚወጡና ለዚህ የምርጫ ካርድ በመውሰድ የፈለጉትን ፓርቲ ለመምረጥ መዘጋጀታቸውንም ገልጸዋል። በአማራ ክልል ሰላምና ጸጥታን አስተማማኝ ለማድረግ የጸጥታ ኃይሉ የህግ ማስከበር ተግባሩን በላቀ ሁኔታ የተወጣ መሆኑን የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ገለጹ። የክልሉ ፖሊስ ዋና ጠቅላይ መምሪያ በየደረጃቸው ለሚገኙ የፖሊስ አመራሮች በሰባተኛው ጠቅላላ ምርጫ የፖሊስ አባልነት ሚና እንዲሁም ስነ ምግባር ላይ በማተኮር የግንዛቤ ማስጨበጫ መድረክን ማካሄድ ጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረትም በሰባተኛው ጠቅላላ ምርጫ ለማካሄድ የመራጮች ምዝገባ እየተከናወነ እንደሚገኝ ይታወሳል። የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ጀነራል ዘላለም መንግስቴ እንዳሉት የክልሉን ሰላምና ጸጥታ አስተማማኝ ለማድረግ የጸጥታ ኃይሉ የህግ ማስከበር ተግባሩን በላቀ ሁኔታ እየተወጣ መሆኑንም አስረድተዋል። ህዝብ በመረጠው መንግስት መመራት እንዲችል ምርጫ ወሳኝ ጉዳይ መሆኑን ጠቅሰው የሰለጠነ ዲሞክራሲ ስርዓት መገለጫ መሆኑንም አንስተዋል። ይህንን እውን ለማድረግም ፖሊስ ገለልተኛነቱን በመጠበቅ አግባብ ምርጫው ያለ ምንም የጸጥታ ችግር እንዲከናወን እየሰራ መሆኑንም ያብራሩት። የጸጥታ ኃይሉ የምርጫ ሂደቱን ስኬታማ ማድረግ የሚችሉ ስራዎችን እያከናወነ መሆኑንም ተናግረዋል። ምርጫው በተጀመረው አግባብ በስኬት ለማከናወን በሚደረገው ጥረት ህብረተሰቡ ከጸጥታ ኃይሉ ጎን በመሆን እያከናወነ ያለውን ተግባር መቀጠል እንዳለበትም አሳውቀዋል። የአዲስ አበባ ከተማ የንግድ ቢሮ የትንሳኤ በዓልን ምክንያት በማድረግ በከተማዋ የሸቀጦች አቅርቦት እጥረት እንዳይከሰትና ገበያው እንዲረጋጋ አስፈላጊ ቅድመ ዝግጅት መጠናቀቁን አስታወቀ። ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ዛሬ በሰጡት መግለጫ መሰረትም ከተማ አስተዳደሩ በዓሉን ተከትሎ ሊከሰት የሚችለውን የፍላጎት መጨመር ታሳቢ በማድረግ ካለፈው ወር ጀምሮ ከተለያዩ ክልሎችና ከሚመለከታቸው አካላት ጋር በመቀናጀት ምርት የማሰባሰብ ስራ ሲያከናውን መቆየቱን ገልጸዋል። ወቅታዊ ዓለም አቀፍ የነዳጅ ችግር በምርት ስርጭት ላይ ተጽዕኖ እንዳያሳድር የተቀናጀ ዝግጅት መደረጉንም ኃላፊው አመልክተዋል። በዚህም ለህብረተሰቡ አማራጭ የገበያ ቦታዎችን ለማቅረብ በተሰራው ስራ በመንግስት በተዘጋጁ 6 ዋና ዋና የግብርና ምርት መሸጫ ማዕከላት በ246 የሰንሰለት ገበያዎችና በ2056 የህብረት ስራ ማህበራት ሱቆች በቂ ምርት እንዲገባ መደረጉን ተናግረዋል። በተለይም መሰረታዊ ሸቀጦችንና እንደ ዘይት ያሉ የኢንዱስትሪ ምርቶችን ለተጠቃሚው ለማድረግ ሰፊ የገበያ ትስስር መፍጠሩን የተገለጸ ሲሆን የስጋ ምርትን በተመለከተም ህብረተሰቡ በተመጣጣኝ ዋጋ እንዲያገኝ በህብረት ስራ ማህበራት በኩል 1 ኪሎ ስጋ
በ650 ብር እንዲቀርብ መወሰኑን ተመላክቷል። ከዚሁ ጋር ተያይዞ በበዓሉ ወቅት የዋጋ ንረትንና የንግድ ማጭበርበር እንዳይኖር ቢሮ በሁሉም የገበያ ማዕከላት፣ ባዛሮችና መደበኛ ሱቆች ላይ ቁጥጥር የሚያደርግ ግብረ ኃይልንም አሰማርቷል። በዚህ መሰረት ያለ አግባብ የዋጋ ጭማሪ በሚያደርጉ፣ በምርት ላይ ባዕድ ነገር በሚቀላቅሉና በሚዛን በሚያጭበረብሩ ነጋዴዎች ላይ ጥብቅ ሕጋዊ እርምጃ እንደሚወሰድም አስታውቋል። ህብረተሰቡ የምርት እጥረት ሳያጋጥመው በዓሉን እንዲያከብር የሚያስችሉ እነዚህ የገበያ ማረጋጋት ስራዎችም ተጠናክረው እንደሚቀጥሉም ቢሮ አስታውቋል። ሀገራዊ ለውጡን እውን መሆን የጀመረበትን 8ኛ ዓመት ምክንያት በማድረግ ለተገኘው ስኬት እውቅና የሚሰጥ በሐረሪ ክልል የሚገኙ የከተማና የገጠር ወረዳዎች ነዋሪዎች የተሳተፉበት የድጋፍ ሰልፍ በኢማም አህመድ ስታዲየም እየተካሄደ ነው። በስታዲየሙ የተገኙ ተሳታፊዎችም የለውጡን ጉዞ የሚደግፉና ለቀጣይ ስኬቶች ያላቸውን ዝግጁነት የሚገልጹ የተለያዩ መልእክቶችን አስተላልፈዋል። ከተደመጡ መፈክሮች መካከልም ህብረ ብሔራዊ ወንድማማችነት ለዘላቂ ሰላምና ለሁለንተናዊ ብልጽግና እሳቢያችን ዘመን ተሻጋሪ ተግባራችን ትውልድ ቀያሪ ሐረርን ከቀደምት ከተማነት ወደ ብልጽግና ተምሳሌትነት እናሸጋግራታለን የሚሉት ይገኙበታል። ሰልፈኞቹ መጋቢት 24 ቀን በኢትዮጵያ እውነተኛ የዲሞክራሲ ግንባታ የተረጋገጠበትና ሀገሪቱን የማላቅ ጉዞ የተጀመረበት ቀን መሆኑንም ገልጸዋል። የገንዘብ ሚኒስቴር በግዥና ንብረት አስተዳደር ላይ ጠንከር ያለ መመሪያን አወጣ። በሚኒስትሩ የተዘጋጀው ይህ አዲስ መመሪያ ሁሉንም የመንግስት ሰራተኞችን የሚመለከት ሲሆን የመንግስት ግዥና ንብረትን ያለ አግባብ በሚያባክኑ አካላት ላይ ጥብቅ እርምጃዎችን እንደሚወስዱም ተገልጿል። መመሪያው ጥፋት ብሎ ከለያቸው ተግባራት መካከልም ዓመታዊ የግዥ ዕቅድን በወቅቱና በዲጂታል ዘዴ ወይንም በኢንተርኔት አለማቅረብ ወይንም ቀድሞ አለማሳወቅ፣ የግዥ ሪፖርቶችን በወቅቱና በጥራት አለማቅረብ፣ አገልግሎት የማይሰጡና ያረጁ ንብረቶችን እንደ ተሽከርካሪና ኤሌክትሮኒክስ ያሉ በወቅቱ ከግቢ አለማስወገድ፣ የግዥ መመሪያዎችን ለህዝብ ግልጽ አለማድረግ፣ በኦዲት የተገኙ ግድፈቶችን በወቅቱ አለማስተካከል ተጠቃሾቹ ናቸው። እነዚህ ጥፋቶችን በሚፈጽሙ ሰራተኞችና ኃላፊዎች ላይም ባለ 4 ደረጃ ቅጣቶች የሚተላለፉ ሲሆን እነርሱም የጽሁፍ ማስጠንቀቂያ፣ ከደሞዝ የሚቀነስ የገንዘብ ቅጣት፣ መስሪያ ቤቱ ክፍያ እንዲያቆም ማድረግ እንዲሁም በመጨረሻ ኃላፊነት ማንሳት ናቸው ተብሏል። ከዚህ በተጨማሪም በግዥና ንብረት አስተዳደር ጥፋት ምክንያት ከስራ የተባረረ ወይንም የተነሳ ኃላፊ በማንኛውም የመንግስት መስሪያ ቤት ዳግመኛ እንዳይቀጠር ወይንም እንዳይመደብ የሚከለክል ረቂቅ ተዘጋጅቷል። 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። በዚህ ርዕሰ ጉዳይ ዙሪያ የተዘጋጀ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። ኮሚሽነሩ ጉባኤውን አስመልክቶ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እንዳሉት ጉባኤው በዋናነት በአፍሪካ አህጉር የሚከሰቱ የተፈጥሮ አደጋዎችን አስቀድሞ ለመከላከልና የአደጋ ስጋት ፋይናንስ አቅምን ለማጠናከር በሚቻልባቸው ሁኔታዎች ላይ ይመክራል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ፣ በምግብ ሉዓላዊነት፣ በአረንጓዴ ኢኮኖሚ እንዲሁም በሰብአዊ ድጋፍ ሉዓላዊነት ላይ ያከናወነቻቸው ስኬታማ ተግባራት በመሪነት እንዲታይ በማድረጋቸው ጉባኤውን እንድታስተናግድ መመረጧንም አስታውሰዋል። በዚሁ ጉባኤ ላይ የአፍሪካ ሀገራት ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና የሚመለከታቸው ዓለም አቀፍ ተቋማት ተወካዮችን ጨምሮ 300 ተሳታፊዎች ይታደማሉ። በአሁኑ ወቅት በዓለም ዙሪያ አደጋዎች ቢጨምሩም እንኳ ዓለም አቀፉ አጋርነትና ድጋፍ ግን እየቀነሰ መምጣቱን ኮሚሽነሩ ጠቁመዋል። አፍሪካ ለችግሮቿ የራሷን መፍትሄ ለማበጀት በራሷ የሰው ኃይል እውቀትና የሀብት አቅም የሚመራ ተቋም እንደሚያስፈልጋትም ገልጸዋል። በአፍሪካ ህብረት ጥላ ስር የሚገኘው የአፍሪካ አደጋ ስጋት አቅም ቡድን ለዚህ ተጠቃሽ ተቋም መሆኑንም አብራርተዋል። በቀጣይ ቀናት የሚካሄደው አህጉራዊ ጉባኤ አፍሪካ መር የአደጋ ስጋት ምላሽ አቅምን ማጠናከር ላይ በስፋት እንደሚመክርም ጠቁመዋል። የውጭ እርዳታ ጥገኝነት አስተሳሰብን መለወጥ፣ በፋይናንስ አቅም ላይ የአባል ሀገራትን መዋጮ ማሳደግ፣ ተቋማዊ ቁመናን በቴክኖሎጂና በሰው ኃይል ማጠናከር ላይ ትኩረት እንደሚያደርግም አብራርተዋል። በጉባኤው ላይ የሚሳተፉ እንግዶች በቆይታቸው በከተማዋ የተከናወኑ የኮሪደር ልማት፣ የወንዝ ዳርቻ ፕሮጀክቶች፣ የብሔራዊ ቤተ መጻሕፍትና ሌሎች ልዩ ልዩ የልማት ስራዎችን እንደሚጎበኙም ይጠበቃል።
በኦሮሚያ ክልል የዘንድሮ የ12ኛ ክፍል ብሔራዊ ፈተና የኦንላይን ፈተና አሰጣጥ ሂደቱን ውጤታማ ለማድረግ የተለያዩ ዝግጅቶች እየተደረጉ መሆኑን የክልሉ ትምህርት ቢሮ አስታወቀ። የቢሮው ምክትል ኃላፊ ዶክተር ጥላውን ገላና ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ በተናገሩት መሰረትም ባለፉት 3 ዓመታት እንደ አካባቢው ተጨባጭ ሁኔታ በወረቀትና በኦንላይን ሲሰጥ የነበረው ፈተና ዘንድሮ በኦንላይን ለመፈተን መታቀዱን ገልጸዋል። በዚህም በዘንድሮ የትምህርት ዘመን በክልሉ ብሔራዊ ፈተናውን የሚወስዱ 180 ሺህ የ12ኛ ክፍል ተማሪዎች በኦንላይን እንዲፈተኑ ዝግጅት ሲደረግ መቆየቱን የገለጹት እስካሁን ባለው ሂደትም ከ180 በላይ የፈተና ጣቢያዎች ተለይተው የተቋቋሙ ሲሆን በቀሪ ወረዳዎችና ዞኖችም የፈተና ጣቢያዎችን የማደራጀቱ ስራ ቀጥሏል ብለዋል። በፈተና ጣቢያዎቹ ተጨማሪ ኮምፒውተሮችን የማሟላትና የኢንተርኔት መሰረተ ልማት ዝርጋታም ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት እየተከናወነ መሆኑንም ነው የገለጹት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ ሰኞ ቀን መረጃችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በሜዲትራኒያን ባህር ከ70 በላይ ስደተኞች ሕይወት ማለፉ ተሰማ። ከሊቢያ ስደተኞችን አሳፍራ ወደ አውሮፓ ለመሻገር ትቀዝፍ የነበረች ጀልባ በሜዲትራኒያን ባህር በመስጠሟ ከ70 በላይ ስደተኞች እስካሁን ደብዛቸው አልተገኘም ተብሏል። አንድ በባህር ላይ የሚጓዙ ስደተኞች የአደጋ አድን መንግስታዊ ያልሆነ ድርጅት ለፈረንሳይ ዜና አገልግሎት እንደገለጸው ከሆነም ጀልባዋ ከሊቢያ የባህር ጠረፍ ጉዞ የጀመረችው ትላንት ከሰዓት ላይ ነበር። ጀልባዋ ከ100 በላይ ስደተኞችን አሳፍራ የነበረች ስትሆንም እስካሁን ባለው መረጃ 2 ሲሞቱ 32 ደግሞ በህይወት ተርፈዋል። ባሳለፍነው ሳምንት በሜዲትራኒያን ባህር ላይ በአነስተኛ የፕላስቲክ ጀልባ ሲጓዙ ከነበሩ ስደተኞች መካከል 22ቱ በግሪክ የባህር ጠረፍ መሞታቸው ይታወሳል። ስደተኞቹ የሞቱት በረሃብና በውሃ ጥም ምክንያት ነውም ተብሏል። መነሻውን ከሊቢያ አድርጎ የተሻለ ኑሮ ፍለጋን ወደ ተለያዩ የአውሮፓ ሀገራት ሲጓዙ የነበሩ ስደተኞች በግሪክ የባህር ጠረፍ አካባቢ ሲደርሱ ጀልባ እክል ገጥሟት ለ6 ቀናት ያለ በባህር ላይ ሲንሳፈፉ እንደነበረም ታውቋል። ከስደተኞቹ በህይወት የተረፉትም 2 ብቻ መሆናቸው ነው የተገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኘ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በቴሌግራም እንዲሁም በፌስቡክ ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።